እንደምንዋላችሁ ተመልካቾቻችን ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። በቅድሚያ የሀገራችንን አንበሳ ባንክን መልእክት ተከታትለን እንመለስ። ምን እንደማስብ ታውቃለህ? ጊዜን ሳላባክን ቶሎ ኢንቨስት ማድረግ፣ ስራ ላይ አተኩሬ ቢዝነሴን ማቀላጠፍ፣ ከዛማ በጊዜ ጡረቴን ወጥቼ ያላየኋቸው ያልሞከርኳቸውን ነገሮች መሞከር። ቦንጆur፣ አዳዲስ ቋንቋዎችን ማወቅ፣ ስዕልን መማር እፈልጋለሁ። ባለኝ ጊዜ የወደድኩትን የፈለግኩትን ነገር ማድረግ እፈልጋለሁ። እንጀምረው። አንበሳ ባንክ እናመሰግናለን። በሀገሩ ዜና ጀምራለሁ፣ አብራችሁን ቆዩ። በሚያገኙት ስልጠናና ድጋፍ ውጤታማ ለመሆን እየሰሩ መሆኑን የየጁ ፍሬ ስፖርት አካዳሚ ሰልጣኝ ታዳጊዎች ተናገሩ። ለወልዲያ እግር ኳስ ክለብና ለብሔራዊ ቡድንም ተተኪዎችን ለማፍራት መቋቋሙን የእግር ኳስ አካዳሚው አሰልጣኞች ተናግረዋል። ካሳሁን ኃይለ ሚካኤል ተጨማሪው እንደሚከተል ያደርሰናል። የስፖርት ማሰልጠኛ ፕሮጀክቶች ጤናማ ትውልድ ለማነጽና ተተኪ ስፖርተኞችን ለማፍራት አይነተኛ ሚና አላቸው። ይህን ዓላማ ሰንቆ በወልዲያ ከተማ የተመሰረተው የእጅ ፍሬ ስፖርት አካዳሚ ባለፉት 2 ዓመታት ታዳጊዎችን እያሰለጠነ ይገኛል። አካዳሚው ከ170 በላይ ታዳጊዎችን ይዞ እያሰለጠነ መሆኑን የተገለጸው የቀድሞው የወልዲያ ስፖርት ክለብ ተጫዋችና አሁን ላይ የእጅ ፍሬ ስፖርት አካዳሚ መስራችና አሰልጣኝ ሽመልስ ደሳለኝ አካዳሚውን በቁጭት መመስረታቸውን ገልጸዋል። ቁጭትም ስላለብን እኛ ክለቡ ጋር ረጅም ዓመት እንደመጫወታችን ክለባችን ጀምሮ እስከ ብሔራዊ ቡድናችን ድረስ ተተኪ ልጆችን መመፍራት ነው። ሁለተኛው ደግሞ ልጆችን ካልባሌ ሱሶችና ካልባሌ ለማራቅ ነው። ልጆችን የጀመርነው 2 ዓመት ግማሽ ሆነና ወደ 180 170 አካባቢ ናቸው። ክረምት ላይ ሲሆን በጣም ይጨምራል ቁጥሩ። እነዚህ ልጆች ይዘን አሁን በመስራት ላይ ያለው። ሌላኛው የስፖርት ክለቡ መስራች አረፋይኔ ሙሉጌታ በወልዲያ ስፖርት ክለብ የነበራቸውን ልምድና የአሰልጣኝነት ፈቃዳቸውን ተጠቅመው ልጆችን ለማብቃት እየሰሩ መሆኑን የገለጸው ከ5 እስከ 7 ያሉት አንድ ላይ ነው የሚሰሩት። ከዛ ከ8 እስከ 10 አሉ። ከዛ ከ10 እስከ 13 ያሉ፣ ከ13 በታች ያሉ፣ ከ15 ዓመት በታች ያሉ፣ ከዛ ከ17 ዓመት በታች ያሉ። ህፃናቶች ላይ አሁን ብዙ ማናሰራቸው ነገሮች አሉ። ብዙ ጊዜ ኳስ ላይ ነው አብዛኛውን የሚያሳልፉት፣ ኳስ በመጫወት ነው እና ያው የስነ ምግባራቸው በትምህርታቸው የተሻለ እንዲሆኑ ጎን ለጎን እንዲያስኬዱ እናደርጋለን። ትላልቆቹ ላይ ደግሞ የአካል ብቃትም ይሁን ቴክኒክም ታክቲክም እናሰራለን። የአካዳሚው ሰልጣኞች ዳዊት ፈንታውና ሲራጅ አደም በስልጠናው ብቃትና ክህሎታቸው እየዳበረ መሆኑን ያስረዳሉ። 6 ዓመት ሆኖኛል ከጀመርኩ። ያሉብኝን ችግሮችን ቀርፍ ያለው። በሁለተኛ ደረጃ ደግሞ ለናሽናል ቲም ተመርጫለሁ። ጥሪ እየተጠባበቅኩ ነው። የወደፊት እድሜ ብሔራዊ ቡድንም መጫወት እንፈልጋለሁ። ሌሎችም ክለቦችን እና ቅዱስ ጊዮርጊስ እና ቡናም ወክዬ መጫወት እንፈልጋለሁ። የኮርነር ስራዎች ምናምን ድሪብል እና ደግሞ ኳስ እንዴት መጫወት እንዳለብን፣ እንዴት መጋፈጥ እንዳለብንና እንዴት ማጥቃት እንዳለብን ምናምን አሪፍ አድርገው እያሰሩ ነው ያሉት። እኔ ወደፊት በቃ በመጀመሪያ ወልዲያን ወክዬ ከዛ በኋላ ለሀገሬ መጫወት እፈልጋለሁ። ተጨማሪ የማሰልጠኛ አካዳሚዎችና የመስሪያ ቦታ በከተማዋ ሊስፋፋ እንደሚገባ አሰልጣኞቹ ጠቁመዋል። ከኢትዮጵያ ዋንጫ መርሃ ግብር መልስ የኢትዮጵያ ፕሪሚየር ሊግ ዛሬ በ29ኛ ሳምንት ጨዋታዎች ይመለሳል። በሁለት ከተሞች በአዲስ አበባና አዳማ ከተማ የሚደረገው ይህ ውድድር ዛሬ 4 ጨዋታዎችን ይከናወኑበታል። አዲስ አበባ ላይ የአምናው ሻምፒዮን ኢትዮጵያ መድን ከሐዋሳ የሚያደርጉት ጨዋታም ሳምንቱን ያስጀምራል። ቀን 7 ሰዓት ላይ በሚደረገው ጨዋታ ወራጅ ቀጠና የሚገኘው መድን ከ4 ጨዋታ በኋላ ወደ ድል ለመመለስ ይጫወታል። ሐዋሳ ደግሞ በሁለተኛ ዙር ያስመዘግበውን በርካታ ያቻ ውጤት በድል ለመቀልበስም ይፋለማል። እዛው አዲስ አበባ ላይ ቀን 9 ሰዓት ላይ ሸገር ከተማ ከወላይታ ዲቻ ይጫወታሉ። ሸገር ባህር ዳርን፣ ወላይታ ደግሞ ሽረን አሸንፈው እንደ መምጣታቸው ዛሬ ድሉ ለማስቀጠል ይጫወታሉ። አዳማ ከተማ ላይ 2 መርሃ ግብሮች ሲደረጉ ኢትዮ ኤሌክትሪክ ከመቻል የሚያደርጉ ጨዋታም ይጠበቃል። በመካከላቸው 2 ነጥብ ብቻ ልዩነት ያለ ሲሆን መቻል በ44 ነጥብ ሁለተኛ፣ ኢትዮ ኤሌክትሪክ ደግሞ በ42 ነጥብ አምስተኛ ላይ ናቸው። በ28ኛ ሳምንት መቻል ከሐዋሳ፣ ኢትዮ ኤሌክትሪክ ከመድን አቻ የወጡበትን ውጤት በድል ለመቀልበስ ዛሬ 9 ሰዓት ላይ ይጫወታሉ። ከዚህ ጨዋታ ቀደም ብሎ ደግሞ አዳማ ከተማና ድሬዳዋ ከተማ ይገናኛሉ። ክለቦቹ በወራጅ ቀጠና ስጋት ውስጥ ሆነው ነው ዛሬ 12 ሰዓት ላይ የሚጫወቱት። ሁለቱም በ28ኛ ሳምንት ተሸንፈዋል። አዳማ በጊዮርጊስ ሲረታ፣ ድሬዳዋ ደግሞ በመሪው ሲዳማ ቡና ተሸንፎ ዛሬ ጨዋታውን ያከናውናል።
በ23ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ዛሬ አንድ ጨዋታ ሲካሄድ ሐዋሳ ከተማ አርባ ምንጭ ከተማን 2-0 አሸንፏል። ረፋድ 4 ሰዓት ላይ በተደረገ አንድ ጨዋታ ሐዋሳ ከተማ በብርቱካን ገብረ ክርስቶስና የምስራች ላቆ ግቦች ነው አርባ ምንጭን ያሸነፈው። ሁለቱ ክለቦች ከረፍት በፊት ሁለቱንም ግቦች አግብተዋል። ሐዋሳ ማሸነፉን ተከትሎም ነጥቡን 46 አድርሷል። ሶስተኛ ደረጃውን አስጠብቋል። በሴቶች ፕሪሚየር ሊግ ትናንት መቻል ልደታ ክፍለ ከተማን 2-0 እንዲሁም ሸገር ከተማ ደግሞ ሲዳማ ቡናን 4-1 አሸንፏል። ይህ በእንዲህ እንዳለ ባህር ዳር ከተማ ከአዳማ ከተማ በአሁኑ ሰዓት ጨዋታቸውን እያደረጉ ያሉ ሲሆን 75ኛው ደቂቃ ላይ ጨዋታው ደርሷል። ባህር ዳር ከነማም 1-0 ጨዋታውን እየመራ ይገኛል። የሴቶች ፕሪሚየር ሊግ ቀሪ 3 ጨዋታዎች ነገ ሲካሄዱ ቦሌ ክፍለ ከተማ ከድሬዳዋ ከተማ፣ ኤሌክትሪክ ከይርጋ ጨፌ ቡና እንዲሁም ኢትዮጵያ ንግድ ባንክ ከአዲስ አበባ ከተማ ይጫወታሉ። ሊጉን ንግድ ባንክና ኢትዮ ኤሌክትሪክ በኩል 57 ነጥብ እየመሩት ይገኛሉ። 9 ግቦች በተቆጠሩበት የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ